በቆጂ መለስተኛ ትምህርት ቤት ነው። ይሄ ትምህርት ቤት እጅግ ታሪካዊ ትምህርት ቤት ነው። ታዋቂ አትሌቶች የተማሩበት ጭምር ነው። በ1946 አካባቢ የተመሰረተ ነው። ወደ 70 ዓመት በላይ 72 ዓመት አካባቢ ሆኖታል። በቆጂ እንደ ከተማ ስትመሰረት የመመስረቷ ምክንያት የሆነው የጣሊያን ጦርነት እንደሆነ የተለያዩ ታሪኮች ይነግሩናል። እዚሁ ትምህርት ቤት ጀርባ የሚታይ ፎርቲኖ የተባለ ስፍራ ነው በቆጂ ከተማዋ ምስረቷ ታሪክ የሚነግረን። በ1929 ዓመተ ምህረት ጣሊያኖች ኢትዮጵያን የደቡብ ምዕራቡን ለመቆጣጠር ወደዚህ በመጡበት ጊዜ በቆጂን የዚህ የደቡብ ምዕራብ እንደ አንድ የማረፊያ የወታደራዊ ስትራቴጂክ ቦታ አድርገው ፎርቲኖ የተባለውን ቦታ እዛ ቦታ ላይ ጋራ ስለሆነ እዛ ቦታ ላይ ሰፍረው ቤተመንግስታቸው ወይም ለጊዜው ማረፊያቸው እንደሰሩ ታሪክ ይነግረናል። ከዛ በኋላ 5 ዓመታት እዚህ አካባቢ የነበሩ የበቆጂ የሚባሉ ጎሳዎች ብዙ ከነሱ ጋር ጦርነት ላይ እንደነበሩም ታሪክ ይነግረናል። ያም ቢሆን ግን 1928 ጣሊያን ይችን አካባቢ ከተቆጣጠረ በኋላ በ1929 ዓመተ ምህረት ከአንድ ዓመት በኋላ ግን በቆጂ የሚባሉት ጎሳዎች ከዚህ አካባቢ ከወጡ በኋላ መልሰው ጊዮርጊስ የሚባል ቤተክርስቲያንን እንዲታነጽ በማድረጉ ምክንያት እዚህ አካባቢ እንደተሰበሰቡና የከተማ ቅርጽ እየያዘ እንደመጣ ይነገራል። ዋናው ሚካኤል የሚባል ቤተክርስቲያን አብዛኛው በእምነት ውስጥ የነበሩ ሰዎች እንደሚሰባሰቡ ጣሊያን ስለሚያውቅ ቤተክርስቲያን ባንጽ እዚህ አካባቢ ያሉ ሰዎች ይሰበሰቡልኛል በሚል እንዳነጸው ነው። ስለዚህ ከከተማዋ እኩል የሆነ ጊዮርጊስ ቅዱስ ጊዮርጊስ ቤተክርስቲያን አብሮ ታሪኩ ይነሳል ማለት ነው። ወደዚህኛው ትምህርት ቤት ስንመጣ በጣም ብዙ ምሁራንን ታዋቂ ሰዎችን ያፈራ ታዋቂ አትሌቶችን ያፈራ ነው። ይሄ የምትመለከቱት ሜዳ ታዋቂውን አትሌት ቀነኒሳ በቀለን ጨምሮ ደራርቱ ቱሉ እዚህ ሜዳ ላይ በቆጂ ትግል ፍሬ የሚባል ትምህርት ቤት እስከዚህ ድረስ 7ኛ ክፍል እንደተማረች ይነገራል። እነ ጥሩነሽ ዲባባ የጥሩነሽ ዲባባ ቤተሰቦች እነ ፋጡማ ሮባ የምታውቋቸው እነ እልፍነሽ አለሙ እስከ ለሜቻ ግርማ ድረስ እዚህ ትምህርት ቤት አብዛኞቹ የሮጡበት ትምህርት ቤት ነው ማለት ነው። የተለያዩ ውድድሮች የሚዘጋጁ ነበረ። አሸናፊነትን የተለማመዱበት ቦታ ነው ማለት እንችላለን። ይሄ ስፍራ አሁን በፊት ከነበረው ይዘት በብዙ ነገር ቀንሷል። አብዛኛው ጫካና አካባቢ ነበረ። መልክዓ ምድሩን ስናይ በጣም ቀዝቃዛ የሆነ አየር ንብረት ያለው ነው። ስለዚህ ለአትሌቶች በጣም የተሻለ አየር የሚሰጥ ስፍራ ስለሆነ አይ ቲንክ ቅዝቃዜውን እያያችሁት ነው አይደል? ሌላው የአመጋገብ ስርዓት ለአትሌቶችም እንደ መውጫ አንዱ እንደ ጥንካሬ የሚጠቀሰው ነገር ነው። ገብስ እና የገብስ ግብአቶች እዚህ አካባቢ ላይ በብዛት ይዘወተራሉ። ገብስን እንጀራ አድርገን እንበላዋለን፣ ዳቦ አድርገን፣ ጨጨብሳ፣ በሶ በጣም ብዙ ነው ጥቅሙና ያንን በደንብ የሚጠቀም ማህበረሰብ ስለሆነ የበለጠ ጠንካራና በሩጫውም ዓለም ላይ የገነኑ ለመሆን ችለዋል። ገንፎን እንዲረሳው ዋናው ገንፎ በተለይ እንደ አርሲ እንደ ዞንም ትልቁ የገብስ ገንፎ የሚታወቀው ትልቁ እሱ ነው። ይሄን ይመስላል በአጠቃላይ። تقربنا وهاجر وثم نزاني أفهم الكي هب هاجر ويكين نبي نجار رب هاجر بلا بكمرات رب هاجر وان قرر رجيتي رب هاجر نجار رب إتنو هفوف سيس نجار كيس نواجر جن يا رب نوجد جن يا رب نوجد